አንቺ ጂጂ ተብዬዋ ማለት ነው ስምሽን ጠርቼ ልጠይቅሽ የምር ቆይ አንቺ ችግርሽ ምንድነው? ከሄሉ ማለት ነው ችግርሽ ምንድነው? ከተመልካች ጋር ነው ከሄሉ ጋር ነው? ቆይ አንቺ እንደዚህ መሆን እኔ እኮ በጣም ገረምሽኝ ማርያምን። አሁን እኮ ሰምቼ ነው እንደውም አልጨረስኩትም፣ ግን በጣም ገረምሽኝ ንግግርሽ ማለት ነው። እንዴ ምን ነው እኔ ነኝ የሄሉን ህይወት ምመራው አልሽ? ምን አገባሽ አንቺ? ምን ይመለከትሻል? ቆይ ምን አስጨንቆሽ ነው? ምን እንደዚህ አስጨንቆሽ ነው? እሷ ስለ ናቲ ስለ እንዳልክ ስለ አለፈው ታሪክ እያወጣሽ የምትፈተፍችው ማለት አንቺ ምን ቤት ነሽ? እንደው ትንሽ አታፍሪም? ትንሽ አይሰቀጥጥሽም? የሰውን ህይወት እንደዚህ ፍትፍት አድርገሽ ለማውራት ምን ነው እኔ ነኝ ማቃታልሽ? ምን ነው እኔ ነኝ ህይወቷን ምመራላታልሽ? ምን ነው እኔ ነኝ ሚዲያ ላይ አምጥቼ ቪዲዮ ማሰራታልሽ? እንዴ ቆይ ምን እያሰብሽ ነው አንቺ? ትልቅ ሴት አይደለሽ እንዴ? ለምን እንደ ትልቅ ሰው አትሆኝም? የምሬን ነው። ሰው ሲንቅሽ መናቅ አለብሽ ያንን ሰው። አንቺ በቃ ሄሎ አትመችሽም አይደለ? በቃ መተው። አስተያየት መስጠት ካለብሽ ደግሞ በስነ ስርዓት መስጠት ነው። ግን አስተያየት አሰጣጥሽ በጣም ቋቅ የሚል የሚያስጠላ ከአንቺ ማይጠበቅ ደግነቱ ከአንቺ ማይጠበቅ ምን የትኛው ጥሩም መልካም ንግግር ኖሮሽ ነው ከአንቺ አይጠበቅ የሚባለው? እንዴ እረ ይደብራል። ማርያምን ይደብራል። የት ታውቂያታለሽ? እንዲሁ በስልክ ነው አይደል ያወቅሻት? እንዲህ ነው በስልክ የተዋወቅሻት? የት አውቀሻት ነው አንቺ ስለሷ ይሄን ያህል እንደዚህ ቂጥሽ ላይ ሳያስኪፈላ ድረስ እየተንገበገብሽ ያለሽው? እንዲህ የምርሽም ነው? ምንም ያህል ጥላቻ ቢኖርሽ ራሱ በዚህ ደረጃ እንዲህ ሰው ክፉም ደግም ጥሩን ነገር አሳልፏቸዋል። ምን አይነት ምስጥና ምን አይነት እባብ ብትሆኝ ነው እስከዚህ እንደዚህ የምትናገሪው ማለት ነው? እንዲህ ኧረ በመድኃኒዓለም ፈጣሪሽን ፍሪ። ሌላውን ተይ፣ ፈጣሪሽን ፍሪ። ማርያምን ፈጣሪሽን ፍሪ። እንዴ ሰው ምን ይለኛል አትይም? ለምታወሪው ነገር እንዳልክ እኔ ኢንተርቪው ትላለች። እንደ አንቺ አጋዘስ ማን ነበር ሲያሟሟቅ የነበረው? ሞቅ ሲያደርግ የነበረው ያኔ ማለት ነው። አንቺ ያደርግሽውን ነገር ሁሉ ረሳሽ እንዴ? ተረሳ ያ ሁሉ ነገር? ሄሎ ናቲን እንዲህ ብትወደው ብታፈቅሩ አንቺ ምን ቤንሽ? እንደው ቢሆን ራሱ እንደው ፈጣሪ ደግሞ የልቧን እየተናገረች አብሮ ቢሆኑ እኔ ቅር አይለኝም። እሾክ ነሽ የምር እሾክ። እንዴ ችግርሽ ምንድን ነው? ቆይ ልጅቷን ተፋቻት፣ በቃ ተፋቻት። እንዴ አስጥሺ አትስራ አይባልም፣ ስሬ እንደፈለግሽኝ። ግን ማየውን ንግግር ማየውን ነገር ማየውን ቃል እየተናገርሽ ለምንድን ነው? ኧረ በኢየሱስ ስም ይደብራል፣ ማርያምን ይደብራል። እንዴ ያማል ንግግርሽ ማለት ነው። እሾክ እንዴ ሰው ለጠላቱም እንኳን እንደዚህ አይነት ነገር አይመኝም። ማርያምን ንግግርሽ በጣም ነው የሚያስጠላው። እንደ ትልቅነትሽ ተከበሪ። ልጅ አለችሽ አይደለ እንዴ? ነግበን የሚባል ነገር አለ። የእሷን ህይወት የሄሉን ህይወት አንቺ ነሽ እንዴ የምትኖሪው? ልካስ ከናቲ ጋር ለምታረጊው ይላ ነው እንደዚህ ያለችው። እረ እንደው የሚደፋሽ ይድፋሽ፣ የምር ይድፋሽ። ቆይ አንቺ ምን ቤት ነሽ እንደዚህ ብለሽ የምትናገሪው ራሱ ማለት ነው? እንደው ዝም ብሎ እንደ ማንኛውም ሰው ብታወሪ ራሱ ችግር የለውም እኮ። አንቺ ማለት ከእሷ ጋር ብዙም ነገር አሳልፋቸዋል። ጥሩንም ደጉንም ተዋዳቸዋል፣ ተከባብራቸዋል። ስለ እሷ ተከራክረሻል። ስለ አንቺም ላይ በገባ ሰዓት ታወራለች። ያም መልካም ጊዜ አታስቢም እንዴ? ሌላው ነገር ይቅር። ይሄ ውርጋት ደግሞ ባለፈው ላወሽ ወንድ እንዴ ምንድን ነው ቆይ የሚያደርግሽ? ምን እየሰጠሽ ነው? አንቺ ያለሽው ስደት ነው። ምን እያስቀመሰሽ ነው? ደግነቱ በመራር ያስቀምስሽን አስቀምሰው ነው እንደዚህ የምትቃጠይለት ማለት ነው። እየታወቀሽው ይችን 3 አመት ስንት አመት ሙሉ ያውቅሻትን ልጅ ጋርሽው ማለት ነው። አንቺ ለ2 አመት ለ3 ወር ላውቅሽው ወንድ እንደምትንገበገቢ ወረተኛ ቅሌታም ነሽ። የምር ቅሌታም ወራዳ ነሽ። ረሺም ነው እንዲህ ረሺም ነው። በመድኃኒዓለም ሰው እኮ የሚጠቅመው የማይጠቅመው ራሷ ናት የምታውቀው። ሰው በቪዲዮ ባየው ነገር አስተያየት ትሰጣለች። እስከዚህ ውስጥ ድረስ ገብተሽ የምታወሪው ማነሽ አንቺ? ምንድነሽ? ቆይ አንቺ ልጅሽን ዳሪለት ለያብ ካዘንሽ ማለት ነው ወይ? አንቺ ሂጂና እዚህ ከመዳም ቤት እየተመጠመጥሽ የሰው ህይወት ላይ ከምትፈተፍቺ ማለት ነው
በሰው ህይወት ላይ የማይሆን ንግግር እየተናገርሽ ከምታወሪ ወይ ሄደሽ አግቢው፣ ያግባሽ። ያብ እኮ እንታረቃለን፣ ያብ እኮ ይታረቀኛል እያለኝ ነበረ፣ እንደዚህ እንነጋገራለን። የምሬሽን ነው ተለያየን ብሎ ወጡ አይደል? አስመሳይ እባብ። አንቺ የእሱን ንግግር አመንሽ። እቺ ሴት እንደ ሴት ልጅ ወልደሻል። እንደዚህ ሳትረጅ ሳታስቢ ይሄ ባድራ ማለት ነው። ይሄ ቁም ሳጥን የሆነው ወንድ አገረድን የእሱን ሰምተሽው ሄሉን እንደዚህ ብለሽ የምትናገሪ አይሰቀጥጥሽም? አይሰቀጥጥሽም ወይ? እንደ ሴት አስቢ እስቲ። እንደ ሴት ሁኚ፣ ሴት ሁኚ፣ እንደ ሴት ያርግሽ። ቤተሰብ አለሽ። ቢያንስ ይች ልጅ ከተመቻት ትቀጥላለች፣ ካልተመቻት አትቀጥልም። ለአንተ ያለ አይሆንም። አግቢው። እግርሽን በልቅጠሽ ስጭው 24 ሰዓት ሙሉ ማለት ነው። ማንም የሚመለከተው የለም። ይህን ያህል ተጨንቀሽ እንደዚህ ተጠበሽ ስላለፈው ነገር ስለሆነው በፊት እንደዚህ ነው እንደዚህ ነበረ እሷ ናቲን ጋር ይወጣል እንዴ? ማንንም ናቲን ከዚህ ግመል ጋር ልታወዳደር ይፈለግሽ እንዴ? ናቲም አልደግነቱ የት ታውቂዋለሽ? መች ታውቂያለሽ ስለነሱ ፍቅር? ባለፈው በእንዳልክ ነው የመጣሽው። እሱንም ለራስሽ ዩቲዩብ ቲክታክ ለመጎረር ስትይ እንጂ ይኸው አየንሽ እኮ የወዳጅነትሽን መጨረሻ አየን። ይኸው መርዝነትሽን ነው ያየንበት። ጥሩ ሰው እኮ ሰው ለሰው መጥፎ ሲመኝ እኮ ሰውን መጥፎ አይመኝም። መልካም ነገር አሳልፈናል ብሎ ቢያንስ ይሄንን ነገር አይምሮ ላይ ያስቀምጣል። እንዴ ልጅቷን ልትበያት ነው እንዴ? ውሰጂው። ያብን ነው የምትፈልጊው? ውሰጂው፣ አግቢው፣ ዳሪው፣ ለልጅሽ ዳሪ ወይ ራስ ሄደሽ ተዳሪው። እንዴ የምር ይደብራል ንግግርሽ። ኧረ በስመ አብ ወልድ። ምን አይነት መርዝ ነሽ አንቺ? እንዴት ብትደፍሪ ነው? እንዴት ብትደፍሪ ነው? ከናቲ ጋር ለመመለስ ብላ ነው እንደዚህ ያለችው ብለሽ የምትናገሪው? እንዴት ብትደፍሪ? ምን አውቅሽ? ምን ተረርተሽ? ችግሯን እሺ ከይዛ መሽገር ሰማሽ? ከሄሉ ሰምተሻል? ምን ሰምተሽ? ደግሞ ትቃጣያታለሽ። ደግሞ አብሮ ይሆናሉ። ጠብቂ። ገና ወልዶ ይጋባሉ ያኔ ማለት ነው። አንቺ ከዛም በኋላ አንድ 2 ወር 3 ወር በደንብ አድርገሽ ስለዚህ ፈትፍቺ። ከዛ በኋላ ልክ ልኩን ትነግሪያለሽ። የታወቀ ነው። እንዴ ሴት ልጅ አይደለሽ እንዴ? እንደ ሴት ልጅ አታስቢ። እሷ ናት ይታረቅ። የምርሽን ነው? እንድትታረቅ ትፈልጊ ነበር አንቺ? ቆይ ማነሽ? ምን ስለሆንሽ ነው አንቺ ስለነሱ እንደዚህ? ኧረ አንቺስ ማድረግ ነሽ የምር። ኧረ ገርሞኝ ነው ማርያምንም በቃ ማውራት ስላለብኝ ብዬ ነው በሳት ራሱ አውጥቼ ፖስትኩ ያለሁት። አይምሮሽን አሰሪ። ቅል አታድርጊው። ደግነቱ ባዶ ቅል ነው ያለች።